እኔ ግን ሌላ ሴት እንደሚያወራ በጭራሽ አላቅም ነበር። እሱ ግን ሌላም ሴት ያወራል። እኔማ በጣም ወደው በጣም አፈቅረው ነበርኩኝ። ሳፈቅረው ግን ፍቅሬን አላገኘውም ትላለች የዛሬው ባለ ታሪካችን። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የራህማ ቤተሰቦች እንዴት ናችሁ? እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለው። እንደተለመደው በአዲስ ቪዲዮ ከች ብያለው። ራህማ ነኝ። ሰላማችሁ በያላችሁ በሰላማችሁ ይብዛልኝ። ላይክ፣ ሼር፣ ሰብስክራይብ ለምታደርጉኝ እጅግ አድርጌ ከልብ አመሰግናለሁ። ክበሩልኝ። አልሐምዱሊላህ ረብል ዓለሚን ካላ በታች አመሰግናችኋለሁ ሁላችሁንም ማለት ነው። እንጂ ልጅታ የተንሰናደግ በጣም ደስ ይላል እና ዛሬም ደግሞ እንደተለመደው በቪዲዮ መጥቻለሁ ማለት ነው። መግቢያ ላይ እንደጠቀስኩላችሁ እኔ በወደድኩት እኔ በጣም ወደው በጣም አፈቅረው ነበርኩኝ። ሌላ ሴት ግን እያወራ ነበረ ትላለች እና ያው በስደት ዓለም ላይ ስንሆን ብዙዎቻችን ብዙን ሰው እናምናለን ማለት ነው። ያኔ በተለይ አሁን ላይ የምንተዋወቀው ሰው ማለት ነው ማንነቱን ሳይሆን ድምፁን ብቻ እኛን በሚያወራን አፉን አምነን የሚያወራዎቹን ወሬዎቹን ስለምንሰማ ብቻ እነሱ ይማርኩንና እኛ ደግሞ ወደ ሌላ ዓለም ውስጥ እንገባለን ማለት ነው። እስቲል ቤተሰቦቻችን እስከ መርሳት ድረስ ያደርሳል ማለት ነው። በጣም ከባድ ነው ማለት ነው። የምናየው የምንሰራው ህይወት በሚጨልምብን ሰዓት ያው ሁሉ ነገር በሚያስጠላን ሰዓት ከሱ እያወራን እሱ ጥቅም እንፈልገው ሊሆን ይችላል። አይታወቅም። ሁሉም አንድ ነው ማለት አይደለም። በነገራችን ላይ ማለት ነው ሁሉም ሴት አንድ አይደለም፣ ሁሉም ወንድ አንድ አይደለም፣ ሁሉም ፍጡር አንድ አይደለም ማለት ነው። ምክንያቱም ሁሉም የተለያየ ባህሪ አለው። ሲጀመር እኛ ባህሪያችን ይለያያል ማለት ነው። እኔ የምወደው የወደድኩት ወንድ ያ ወንድ ላይወደኝ ይችላል ማለት ነው። እኔ ወድጄው እሱ ግን እኔ ብዙ መስዋዕት እንዲከፍልለት ይችላል። እሱ ግን ከመስዋዕትነት ሊቆጥረው አይችልም ማለት ነው። በጣም ከባድ ጊዜው ላይ ነው የደረስ ነው። እንግዲህ እቺ ልጅ ደግሞ ይህን ልጅ ኦን ላይ ነው የምትተዋወቀው። እየተዋወቀችው እያለ ታወራዋለች። እሱ ተማሪ ነው እና ብርም ትልክለታለች። የኔ አፎን ብቻ እንጂ ልቦን አታውቅም። እንግዲህ ያው ምን አለብን ብለን እኛ ወንዱን ካመን በኋላ ስራችን ብቻ ነው የምንሰራው ማለት ነው። በተለይ ብዙ ፈተናን ያሳለፉ እህቶቼ፣ ብዙ ቻሌንጅን ያሳለፉ ሰውን ወደው ማመን እንትን ይላል። ለማመን እኛ ብዙ ርቀት አንጓዝም ማለት ነው። ወዳም ነው ሰውን ምናምነው። ምክንያቱም በመጀመሪያ ወይ ልንጎዳ በቤተሰብም ራሱ ልንጎዳ እንችላለን ማለት ነው። በዛው የተነሳ እኛ ሰውን በአንድ ነው ወንዱንም ምናምነው ማለት ነው። ወንዱንም ሰውንም አምነን በአንድ ነው ራሳችንን አሳልፈን ያዝነውን የለፋንበትን የደከምንበትን አሳልፈን እንሰጣለን ማለት ነው። በዛም ልክ ደግሞ ምን አለ መሰላችሁ አናምነውም። በቃ እምነታችን ሳንሰጠው አንዳንድ ወንዶች በጣም ጥሩም ወንዶች አሉ ማለት ነው። የሆነ ለወደፊት እልም እንደሚኖረን ታማኝ ሆኖ የሚገኙ አሉ። ግን እነዛ እምነት ላይ ያገኙ ይችላሉ ማለት ነው። አላህ ነው የሚያውቀው የሁሉንም ልብ ማለት ነው። ልባቸው ንጹህ ከሆኑ ባሪያዎቹ አላህ ያደርገን፣ ከሰው ቀደሞ አላህ ይጠብቀን ማለት ነው። ያው እቺ ልጅ እየለፋችም እየሰራችም ምንም እያለች ያው በሰው ሀገር ትኖራለች ማለት ነው። እየኖረችም እያለ ደግሞ ያው ሌላ ወንድም እንደሚያወራ ትደርስበታለች። ሱብሃንአላ ያችም ሴት ነበረ የእሱን ስም ካርድ በመጥለፍ ያቺ ሴት ነበረ ወደ እሷ ጋር የደወለችው። ያው ምንም ማድረግ አይቻልም እና ያው ይተዋወቃሉ፣ አወሩ ምናምን። እሱ ግን አይኑ ነው በጨው ያጠበው አለች። ሌላ ሰው የለኝም በማለት ማለት ነው። እንደዚህ ነው የኛ ነገር ማለት ነው። ምክንያቱም ሰውን ቶሎ ብለን ስለምናምን ያ ሰው ደግሞ በተናገረን ልክ ነገራቶች ሁላ በዛው ልክ ሆኖ የሚጠብቁን ነው የሚመስለው። እኛ ነገሩን እንደጠበቅነው ሳይሆን እንዳልጠበቅነው ነው ሆኖ የሚጠብቀን። ለፍቅሩ ታማኝ የሚሆንም ሰው እንዳለው ለፍቅሩ ደግሞ ታማኝ የማይሆንም ሰው አለ ማለት ነው። በአንድ ድንጋይ ሁለት ወፍ በጣም ከባድ ነው። እርስቦት እስኪ የሰውንም ህይወት ማመሰቃቀል ተገቢ አይደለም። ምክንያቱም ወንድ ልጅ በተለይ የሴትን ልጅ ህይወት እንደዚህ ማመሰቃቀል ሴት ልጅ ማለት እናት ናት፣ እህት ናት፣ አክስት ናት፣ አረ ቢስሚላ ሚስት ናት፣ ስንት ነገር ናት ሴት ልጅ ማለት ነው። ሳሌ ሆነች ሴት አላህ ሳሌ ያደርገንና
ለቤቷ ለትዳሯ ብዙ ነገር ከየትም ከእናትም ከሁሉም ነገር በላይ ትሆናለች ማለት ነው። ወንዱም ብዳብትነት በዛው ልክ ነው ማለት ነው። አላህ ደግሞ መጨረሻችንን ያሳምርልን። ሰውን ባመንነው ልክ ደግሞ በእምነቱ ስናጣው በጣም ነው የሚያስጠላው። ምክንያቱም ሰውን ማመን በጣም ጊዜው እየከፋ ነው የሚሄደው። አስቡት እስኪ እሷ ባወደደችበት ፍቅሬን ባለችበት፣ እሱ ግን በዛው ልክ አልተገኘላትም። ያው አገርም ገባ ሰው ራሳችሁንን ማስከበር ራሳችሁንን ደግሞ ቆፍጠን ማድረግ አለባችሁ። እኛ ምክንያቱም በአሁን ጊዜ ወንዱ በብር ገዝተ ነው እንጂ ገዝቶን አይደለም ማለት እስከ ማለት ድረስ ደርሰናል ማለት ነው። አላህ ይጠብቀን። በተለይ ፍቅር ባለትዳሮች እንኳን ይሻላል ወይ አስባለሁ። በተለይ በፍቅር ላይ ያሉት ብር ደበረኝ፣ ጨነቀኝ፣ አስጠላኝ፣ በቁሎ ነገር አስጠላኝ ሲባል እሱን ላለማጣት የሰራነበትና የለፋነበትን እሱን እንደገና ደግሞ ጉቦ መግዛት ማለት ነው። ሀገዌሽ ለምን ብለን እንዲህ የወጣንበትን አላማ ፈልጎን ራሱ ይመጣል ማለት ነው። ምክንያቱም የሴትን ልጅ ልቧን ነው የሚያየው ማንኛውም ሰው ማለት ነው። ቆፍጠን ሲኖር ኮንፊደንስ ሲኖረን ማንም በእኛ ህይወት ገብቶ ማንም የኛን ህይወት ማመሰቃቀል አይችልም ማለት ነው። ስለዛ ቆፍጠን ማለት ያስፈልጋል። ኢንሻአላህ በሌላ ቪዲዮ እስከምንገናኝ